ትራምፕ በመጨረሻው ሰዓት ወስነዋል። የአሜሪካው ግዙፉ አብርሃም ሊንከን የጦር አውሮፕላን ተሸካሚ መርከብ ወደ ኢራን ድንበር እየተጠጋ ሲሆን ከ30 ሺህ በላይ የአሜሪካ ወታደሮች ወደ ፐርሺያ ምድረ ገብ እየተመሙ ነው። ዲያጎ ጋርሺያ ቢቱ ቦምበሮችን ጨምሮ ግዙፍ አዳዲስ ድሮኖችን እያሰናዳ ሲሆን የሆርሙዞች ምጥ ከባድ የተባለውን ውጊያ ለመጋፈጥ የተፈረደበት መስሏል። ኢራን ኢንተርኔቷን ዘግታ ተቃዋሚዎቿን ማፈን ተያይዛለች። እስራኤልም በቅርቡ ለሚደረግ ጥቃት ኔታንያሁ ከመከላከያ ሹማምንቶቻቸው ጋር በዝግ መምከራቸው ተሰምቷል። የወቅቱን የፐርሺያ መረጃዎች በዝርዝር ይዘናቸዋል። አብራችሁን ቆዩ። በመካከለኛው ምስራቅ ቀጠና ውስጥ ያለው ወታደራዊ ውጥረት እጅግ አሳሳቢና ወሳኝ ደረጃ ላይ በደረሰበት በዚህ ወቅት የዩናይትድ ስቴትስ የባህር ኃይል ግዙፏን የዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብንና አጃቢ የጦር ስብስቧን ወደ ስፍራው ማስጠጋቷ ተሰምቷል። በኒውክሌር ኃይል የምትሰራውና የኒሚትዝ መደብ አባል የሆነችው ይህች ግዙፍ መርከብ በሚሳኤል የታጠቁትን የዩኤስኤስ ስፕሮዋንስና ዩኤስኤስ ማይክል መርፊ ከተሰኙ አውዳሚ መርከቦች ጋር በመሆን የማላካ የባህር ሰርጥን አቋርጣለች። በአሁኑ ወቅት መርከቧ ወደ አሜሪካ ማዕከላዊ ዕዝ የኃላፊነት ቀጠና እያመራች ትገኛለች። ከተለያዩ ግልጽ የመረጃ ምንጮች የተገኘው የክትትል መረጃ እንደሚያመለክተው የጦር መርከቦች ስብስቡ በሰዓት በግምት 20 ኖት በሚደርስ ፍጥነት ጉዞውን እያከናወነ ይገኛል። በዚህ ፍጥነት ጉዞዋን ከቀጠለች መርከቧ እስከ ጥር 14 ቀን ድረስ በኢራን ውስጥ የሚገኙ ኢላማዎችን በቀጥታ መምታት ወደሚቻልበት የጥቃት ክልል ውስጥ ትገባለች ተብሎ ይጠበቃል። ይህ ስትራቴጂካዊ እንቅስቃሴ አሜሪካ በቀጠናው ያላትን ወታደራዊ ኃይል በፍጥነት ለማጠናከር ከወሰደቻቸው ተከታታይ እርምጃዎች መካከል አንዱ ነው። ለዚህም ማሳያ የሚሆነው በቅርቡ 12 የኤፍ-15 ተዋጊ ጀቶች በዮርዳኖስ እንዲሰፍሩ መደረጉና ወደ ዲያጎ ጋርሺያ እንዲሁም በኳታር ወደሚገኘው አሉዴይድ የአየር ኃይል ካምፖች የጭነትና የድጋፍ ሰጪ አውሮፕላኖች በስፋት እየተመላለሱ መሆኑ ነው። ይህ ወታደራዊ ዝግጅት እየተከናወነ ያለው በኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞ በከፍተኛ ሁኔታ በቀጠለበትና በገዢው ስርዓት በሚወሰደው የኃይል እርምጃ ሳቢያ ከ5000 በላይ ሰዎች ህይወታቸውን ማጣታቸው በተዘገበበት ወቅት ነው። ይህን ተከትሎ የአሜሪካ ባለስልጣናት ለፕሬዚዳንት ዶናልድ ትራምፕ ተለዋጭና ጠንካራ ምላሽ የመስጠት አቅም እንዲኖራቸው ለማድረግ ማንኛውም አማራጭ በጠረጴዛው ላይ ነው የሚለውን ጽኑ አቋም በድጋሚ በማረጋገጥ ላይ ይገኛሉ። የዩኤስኤስ አብርሃም ሊንከን ከኢንዶ ፓሲፊክ ቀጠና ወደ መካከለኛው ምስራቅ መዛወሯ የፔንታጎንን ስትራቴጂካዊ ትኩረት አቅጣጫ ለውጥ በግልጽ አሳይቷል። መርከቧ በመጀመሪያ ለተለመደው የባህር ላይ ክንውን ወደ ደቡብ ቻይና ባህር ተሰማርታ የነበረ ቢሆንም የ12ቱ ቀናት ጦርነት በኋላ በመካከለኛው ምስራቅ የአሜሪካ ወታደራዊ ክንውን አቅም ተዳክሟል የሚሉ ዘገባዎች በመውጣታቸው አቅጣጫዋን እንድትቀይር ተደርጓል። በዚህ ግጭት ወቅት የአሜሪካ ኃይሎች እስራኤል በኢራን የኒውክሌር ተቋማት ላይ ለሰነዘረችው ጥቃት ድጋፍ የሰጡ ሲሆን በተጨማሪም በቢ2 ቦምብ ጣይ አውሮፕላኖች አማካኝነት እንደ ፎርዶ፣ ናታንዝና ኢስፋሃን ባሉ ስፍራዎች ላይ ቀጥተኛ ጥቃት በመሰንዘር የኢራን የኒውክሌር መርሃ ግብር ለወራት ያህል እንዲሽመደመድ አድርገው ነበር። ከጦርነቱ በኋላ ግን ብዙዎቹ ወታደራዊ ቁሳቁሶች በቬንዙዌላ ላይ ለሚካሄደው ዘመቻ ወደ ካሪቢያን ባህርና ወደ ምስራቅ እስያ እንዲዘዋወሩ ተደርጎ ነበር። ይህም አሁን ያለው ወታደራዊ ስምሪት ከመጀመሩ በፊት ቀጠናው በ6 የጦር መርከቦችና በ30 ሺህ ወታደሮች ብቻ ተወስኖ እንዲቆይ አድርጎ ቆይቷል። አሁን ዳግም ወደ ስፍራው እየተመለሰ ያለው የሊንከን የጦር ስብስብ ከፍተኛ የጥቃት አቅም ይዞ መጥቷል። በመርከቧ ላይ የሚገኘው የአውሮፕላን ተሸካሚ 9ኛው የአየር ክንፍ እንደ ኤፍ-35ሲ ላይትኒንግ 2 ኤ-18ኢ ኤፍ ሱፐር ሆርቲኔስ እና ኢኤ-18 ግሮለርስ ያሉ ዘመናዊ አውሮፕላኖችን የያዘ ነው። እነዚህ አውሮፕላኖች ከፍተኛ የጥቃት እርምጃን የመሰንዘርና ኤሌክትሮኒክስ የጦርነት ስልቶችን የመጠቀም ብቃት ያላቸው ሲሆን በአንድ ቀጣይነት ባለው ዘመቻ ውስጥ እስከ 180 የሚደርሱ የበረራ ስምሪቶችን የማከናወን አቅም አላቸው። የሳተላይት ምስሎችና የባህር ላይ ጉዞ መከታተያ መረጃዎች እንደሚያረጋግጡት መርከቧ ወደ ምዕራብ አቅጣጫ ጉዞዋን እያከናወነች ነው። ጉዞው ወደ አረቢያ ባህር ለመድረስ ከ5 እስከ 7 ቀናት ሊወስድ ይችላል ተብሎ የሚታሰብ ሲሆን እዚያም ከደረሰች በኋላ በኢራን የባህር ዳርቻ አቅራቢያ በመሆን ጥቃት ለመሰንዘር ዝግጁ ትሆናለች። የስምሪት የኢራን አብዮታዊ ዘብ ወይም አይአርጂሲ የአዛዥ ማዕከላት፣ የባሲጅ ሚሊሻ ካምፖች ወይም እንደ ከፍተኛው መሪ አያቶላህ አሊ ኻሜኒ ያሉ ከፍተኛ ዋጋ ያላቸውን ኢላማዎች በትክክል ለይቶ ለመምታት የሚያስችል ምቹ መድረክ ይፈጥራል። አጃቢ አውዳሚ መርከቦችም የቶማሃውክ ክሩዝ ሚሳኤሎችን የመተኮስ አቅም ያላቸው በመሆኑ አሜሪካ ከርቀት ሆና የጥቃት አማራጮቿን እንድታሰፋ ይረዳታል። በተመሳሳይ ጊዜ መርከቦቹ የኢራንን ያጸፋ ጥቃት ለመመከት የሚያስችል የሚሳኤል መከላከያ ጋሻን ያጠናክራሉ። የስልታዊ አቀማመጥ ከ2025ቱ ጦርነት በፊት የነበረውን ወታደራዊ ዝግጅት የሚያስታውስም ነው።
በዚያ ወቅት ዩኤስኤስ ካርል ቪንሰን እና ዩኤስኤስ ኒሚትዝ የተሰኙ መንታ አውሮፕላን ተሸካሚ መርከቦች በአረቢያ ባህር ላይ ተሰማርተው የነበረ ሲሆን ከደቡብ ኮሪያ በተዛወሩ የፓትሪዮት የአየር መከላከያ ስርዓቶችም ድጋፍ ይደረግላቸው ነበር። ለአሁኑ የአሜሪካ ወታደራዊ ዝግጅትና ስምሪት እንደዋና መነሻ የሆነው በኢራን ውስጥ እየተካሄደ ያለውና አሁንም የቀጠለው ህዝባዊ አመጽ ነው። የአመጽ የተቀሰቀሰው የኢራን ገንዘብ ወይም ሪያል ዋጋ በከፍተኛ ሁኔታ መውደቅ፣ የዋጋ ግሽበትና ስራ አጥነትን ጨምሮ ኢኮኖሚያዊ ቅሬታዎች ነበሩ። ይሁን እንጂ ተቃውሞ በፍጥነት በመላ ሀገሪቱ የተስፋፋ ሲሆን በሃይማኖታዊ መሪዎች ላይ ከሚሰሙ መፈክሮች ጋር ተዳምሮ የስራ ለውጥ ወደ መጠየቅ ተሸጋግሯል። የኢራን የደህንነት ኃይሎች የአብዮታዊ ዘብና የባሲጅ ሚሊሻዎችን ጨምሮ ተቃውሞውን ለመግታት ከባድ መሳሪያ የተጠቀሙ ሲሆን ወታደራዊ እርምጃዎችን ከዓለም ዓይን ለመሰወርም የመገናኛ ዘዴዎችንና የኢንተርኔት አገልግሎትን ሙሉ በሙሉ ዘግተዋል። በአሜሪካ የሚገኙ የሰብአዊ መብት ተሟጋቾች የዜና ወኪል እንደገለጸው ባለው መረጃ ከ2600 በላይ ተቃዋሚዎች መገደላቸውንና 18000 የሚሆኑት ደግሞ መታሰራቸውን አረጋግጧል። አንዳንድ ግምቶች ደግሞ የደህንነት ኃይሎችን ጨምሮ የሟቾች ቁጥር 5000 ሊደርስ እንደሚችል ይጠቁማሉ። የዓይን እማኞች እንደገለጹት የጸጥታ ኃይሎች ያለምንም ልዩነት ህዝብ ላይ ጥይት ይተኩሳሉ፣ በሆስፒታሎች ውስጥ አስለቃሽ ጭስ ይጠቀማሉ፣ እንዲሁም በጅምላ እስራቶችን ያከናውናሉ። የድርጊት በህዝቡ ውስጥ ከፍተኛ የፍርሃት ድባብ የፈጠረ ሲሆን ለጊዜውም ቢሆን የጎዳና ላይ እንቅስቃሴዎች እንዲቀንሱ አድርጓል። የፕሬዝዳንት ትራምፕ ንግግሮችና መግለጫዎች ቀውሱን ይበልጥ አባብሰውታል። በትሩዝ የማህበራዊ ገጻቸው ላይ ባሰፈሩት ጽሁፍ ኢራን ተቃዋሚዎች ላይ ገዳይ ኃይል የምትጠቀም ከሆነ አሜሪካ ተቃዋሚዎችን ለመታደግ ሙሉ በሙሉ ዝግጁ መሆኗን ገልጸው ነበር። እርዳታ በመንገድ ላይ ነው በማለት ተቃዋሚዎች ጥንካሬያቸውን እንዲቀጥሉ አበረታተዋል። የኢራን ባለስልጣናት ይህንን መግለጫ በሀገሪቱ ውስጥ ጉዳይ ላይ ጣልቃ እንደመግባት በመቁጠር ኮንነውታል። የኢራን ፕሬዝዳንት መሱድ ፔዜሽኪያን በኤክስ ገጻቸው ላይ ባስተላለፉት መልእክት በአያቶላ አሊ ኻሜኒ ላይ የሚሰነዘር ማንኛውም ጥቃት ከሙሉ ጦርነት ጋር እኩል እንደሚቆጠር አስጠንቅቀዋል። ምንም እንኳን ትራምፕ የሞት ቅጣቶች መቆማቸውን የሚገልጹ መረጃዎችን ተከትሎ ለጥቂት ጊዜ ቆጠብ ያሉ ቢመስሉም ክትትላቸውን ግን እንደሚቀጥሉ አጽንኦት ሰጥተዋል። አሜሪካ በአመጹ አፈና ላይ እጃቸው አለበት ባለቻቸው 5 የኢራን ባለስልጣናት ላይ ማዕቀብ የጣለች ሲሆን ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይም የታሪፍ ማስተካከያ በማድረግ ቴህራንን በኢኮኖሚ በልጥ ለማግለል እየሰራች ትገኛለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመከላከያ ሚኒስትሮችን ሰብስበው ወቅታዊ ሁኔታዎችን መክረዋል። የእስራኤል ባለስልጣናት አሜሪካ በኢራን ላይ የምትሰነዝረውን ጥቃት እንደ አማራጭ የሚመለከቱት ቢሆንም እስራኤል ከ12ቱ ቀናት ጦርነት ገና ሙሉ በሙሉ ባለማገገሟ ያለ አሜሪካ ጠንካራ ድጋፍ የኢራንን ያጸፋ ጥቃት ለመቋቋም ዝግጁ እንዳልሆነች ፍንጭ ሰጥተዋል። በሌላ በኩል እንደ ሳውዲ አረቢያና ኳታር ያሉ የአረብ ሀገራት ውጥረቱ እንዲረግብ በመጠየቅ ላይ ናቸው። እነዚህ ሀገራት የአሜሪካ የጦር አውሮፕላኖች ከግዛታቸው ተነስተው ጥቃት እንዲሰነዝሩ እንደማይፈቅዱ ገልጸዋል። ስጋታቸውን በቀጠናው ሊፈጠር የሚችለው አለመረጋጋት፣ የስደተኞች ፍሰትና በሆርሙዝ የባህር ሰርጥ በኩል የሚደረገው የነዳጅ ዝውውር መስተጓጎል ነው። አሜሪካም ከአብዮታዊ ዘብ ሊሰነዘር የሚችለውን የሚሳኤል ጥቃት በመተንበይ በኳታር ከሚገኘው አሉዴድ የአየር ኃይል ካምፕ ኃይሎቿን ለማዛወር የሚያስችላትን ድንገተኛ እቅድ አውጥታለች። የቀድሞ የአሜሪካ አምባሳደር ዳን ሻፒሮ እንደገለጹት ትራምፕ ለኢራን ተቃዋሚዎች የገቡትን ቃል ለመፈጸም ሲሉ በአያቶላ ኻሜኒ ላይ አስደንጋጭ ጥቃት ሊሰነዝሩ እንደሚችሉ ይገምታሉ። ሆኖም ይህ እርምጃ የቬንዙዌላ ውጤት ሊያስከትል እንደሚችል ማለትም የስራ ለውጥ ሳያመጣ ለአጭር ጊዜ መቃወስን ፈጥሮ አብዮታዊ ዘብ ይበልጥ ሊያጠናክር እንደሚችል አስጠንቅቀዋል። በእስራኤል የብሔራዊ ደህንነት ጥናት ተቋም ተመራማሪ የሆኑት ዶክተር ራዚምት በበኩላቸው የአሁኑ አፈና ለአጭር ጊዜ ፍርሃትን ቢፈጥርም ለወደፊቱ ግን ጥላቻን ይበልጥ እንደሚያሰርገው ገልጸዋል። እንደ 40ኛ ቀን የመታሰቢያ ስነ ስርዓቶች ያሉ ሃይማኖታዊ ክንውኖች ለዳግም ተቃውሞ መነሻ ሊሆኑ እንደሚችሉ ጠቁመዋል። በተቃራኒው ኢራንም የአየር መከላከያ ስርዓቷን በማጠናከርና በኢራቅና በሶሪያ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት እንደምትሰነዝር በመዛለፍ የአሜሪካ የውጭ ጉዳይ መስሪያ ቤት በፋርስ ቋንቋ ባስተላለፈው መልእክት ለማንኛውም ጥቃት በጣም ጠንካራ ኃይል እንደሚሰነዘር በመግለጽ ከፕሬዝዳንት ትራምፕ ጋር ጨዋታ አስጀምሮ የሚል ማስጠንቀቂያ ሰጥቷል። የመረጃ ምንጮች እንደሚያመለክቱት የኻሜኒ የቅርብ ሰዎች ንብረታቸውን ወደ ውጭ ሀገራት እያሸሹ ሲሆን ይህም በውስጥ በኩል ስጋት መኖሩን ያሳያል። የዩኤስኤስ አብርሃም ሊንከን ወደ ቀጠናው መቃረብ አሜሪካ የሳይበር ጥቃቶችን፣ የቶማሃውክ ሚሳይል ድብደባዎችን ወይም በቢ2 ቦምብ ጣዮች የሚሰነዘሩ ጥቃቶችን ለማከናወን ያላትን አማራጭ ያሰፋዋል። ሆኖም ሁለተኛ የአውሮፕላን ተሸካሚ መርከብ አለመኖሩና የፓትሪዮት መከላከያ ስርዓቶች መዛወራቸው ቀጣይነት ላለው ዘመቻ እንቅፋት ሊሆን ይችላል። እንደ ሲ-17 እና ሲ-5 ያሉ ግዙፍ የጭነት አውሮፕላኖች፣ ነዳጅ የሚሞሉ አውሮፕላኖችና ልዩ ኦፕሬሽን ክፍሎች ወደ ስፍራው እየተጓጓዙ ይገኛሉ። MQ-4C ድሮኖችም በሆርሙዝ የባህር ሰርጥ ላይ የኢራን እንቅስቃሴ በየቀኑ እየተከታተሉ ነው።
ይህ ውጥረት በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ ስጋት ደቅኗል። ምክንያቱም 20 በመቶ የዓለም ድፍድፍ ነዳጅ የሚያልፈው በዚህ በሆርሙዝ የባህር ሰርጥ በኩል ነው። በተጨማሪም እንደ ሂዝቦላ ወይም ሁቲ ያሉ የኢራን ተላላኪዎች በጦርነት ውስጥ ሊገቡ የሚችሉበት እድል ሰፊ ነው። የሊንከን ስምሪት በትራምፕ በኩል እንደ አንድ ስልታዊ ጫና መፍጠሪያ መንገድ እየተወሰደ ይገኛል። ነገር ግን በኢራን ውስጥ ያለው ተቃውሞ በአፈና ምክንያት እየቀነሰ በመምጣቱ ወታደራዊ እርምጃ ለመውሰድ ያለው ጊዜ እየጠበበ ነው።